አቀድም አይቆጦቶ ለእግዚአብሔር በእንተ እግዚእነ ኢየሱስ ክርስቶስ። ምድርና ሰማይ ሳይዘረጋ ሐመልማላትም ሳይበቅሉ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን ይኖረ ዓለምንም በግሩም ጥበቡ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን እድሜ የጨመረልን አማኑኤል ዘመን የቀጠለልን አማኑኤል ነጭ ያለበሰን አማኑኤል የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል በማያኖሩ ሰዎች መካከል የሚያኖረን አማኑኤል ወጥተን እስክንገባ ተኝተን እስክንነሳ የማይለየን አማኑኤል በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል ያየብንን ያላሳየብን የሰማብንንም ያላሰማብን ገመና ሸፋኝ ጓዳ ከታች ከባቴ አበሳ የሆነው የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ለተቀደሰው ለገናናው ስሙ ክብር ምስጋና ይሁንለት። ክቡር አባታችን ሊቀ ጉባኤ ቆሞስ አባ ወልደ ማርያም የዚህ ጥንታዊና ታሪካዊ ቤተ መቅደስ ዋና አስተዳዳሪ፣ የዚህ መንጋ ባላደራ ክቡር ቀሲስ አክሊሎ የዚህ ቤተ መቅደስ የስብከተ ወንጌል ኃላፊ፣ ክቡር መምህራችን መጋቤ ሐዲስ መምህር ያሬድ ዓለሙ፣ ክቡር ዘማሪ ዲያቆን ሐዋዝ ተገኝ፣ ክቡር ወንድማችን ዘማሪ ናኦድ ዲያቆን ናኦድ፣ በዜማ አገልግሎት እጅግ የምንወደው ወንድማችን ዘማሪ ሚኪያስ፣ የሰንበት ተማሪዎች፣ የልዑል እግዚአብሔር ቤተሰቦች፣ በወደደን ባከበረን ደግሞም ባፈቀረን በሰላማችን ራስ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? ቸርነቱን ምሕረቱን ይቅርታውን ያበዛልን አምላካችን እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። ተጠይታ አምሳል እምና አምሳላት ከምሳሌዎች ሁሉ ምሳሌ ታጣላት መዝገበ ምስጢር የቤተ ክርስቲያናችን አንደበት ሰዓሊተ ሕይወቱ ለአዳም መድኃኒታ ለሔዋን የምንላት የኛ የሰው ዘር የመዳናችን ቁልፍ ምስጢርማ አምላክ የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን ሚስጥረኛችን ጓዳችን በረሃብ ዘመን በልተን የጠገብንባት መሶባችን ኪዳነ ምሕረት በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ስሟ የተመሰገነ ይሁን። የምትወዷት ለእናታችን ለድንግል ማርያም ክብር ስጡ። እልል ብላችሁ አመስግኗል። የቅዱሳን መላእክት ጥብቆት የጻድቃን የሰማዕታት ጸሎታቸው ሁላችንንም ይርዳል። የተፈጠርንበት ዓላማ እግዚአብሔር ይመስገን ብለን ክብሩን እንድንወርስ ነውና ከዚህ ያላጎደለን አምላካችን የበደላችንንና የኃጢአታችንን መብዛት በፊቱም ያሳየነውን የምግባር ጉድለት ሳይመለከት ከማያልቅ ልግስናው ከማይጓደል ቸርነቱ እድሜ ለንስሐ ሰጥቶ ርትዕት በሆነችው በቀደመችው ፍኖት በኦርቶዶክሳዊት ጥላ በአባቶቻችን እግር ስር ስላስቀመጠን ክብር ለአምላካችን ለሥላሴ ይሁን። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ እንቆቅልሽን የሚፈታው እግዚአብሔር የተዘበራረቁትን የኑሯችንን ጉዳይ የሚያስተካክለው እግዚአብሔር የዘመናትን ጥያቄ በቅጽበት የሚመልሰው እግዚአብሔር
እንባን የሚያብሰው እግዚአብሔር እንደ ሰው የነገርነውን ሳይሆን ዝምታን የሚያዳምጠው እግዚአብሔር በዝምታችን ውስጥ ያለውን ጩኸት ይስማል። በዝምታችሁ ውስጥ ያለውን እንቆቅልሽ ሥላሴ ይፍታላችሁ። ለሰው ያልነገራችሁትን በርዘግታችሁ የምታለቅሱበትን ጉዳይ እግዚአብሔር ያውቀዋል። በቃሉ የሁላችንንም ጥያቄ እንዲመልስልን ጌታ መንፈስ ቅዱስ ከሁላችን ጋር ይሁን። የታመነ ምስክር አይዋሽም የትምህርታችን ርዕስ ነው። ከኔ ጋራ ለጥቂት ደቂቃ እንቆያለን። ቃሉን እንድትይዙት አብራችሁኝ ትላላችሁ። የታመነ ምስክር በሉ። እስቲ ወንዶች ብቻ በሉ። የታመነ ምስክር አይዋሽም። እስቲ እናንተ እህቶች የታመነ ምስክር አይዋሽም። እንደ ንብ አውራ ነው ድምጻቸው። እስቲ እናንተ እንኳን እንካቀድሟቸውም ነበር እንደው አስበላችሁን እናንተ። እስቲ ወን አንድ ላይ ሁላችንም እንጣ። የታመነ ምስክር ምን አይልም አይዋሽም። በመጽሐፍ ቅዱስ በቤተ ክርስቲያናችን አስተምሮ ምስክር የሚለው ቃል በግዕዝ ሰማዕት ማለት ምስክር ማለት ነው። ሰማ ከሚለው የግዕዝ ግስ የወጣ ሲሆን ሰማዕት ማለት ምስክር ማለት ነው። ብዙ ሲሆን ሰማዕታት እንላለን። ምስክሮች ማንን የመሰከሩ፣ ስለምን የመሰከሩ፣ በምን ምክንያት ምስክርነታቸውን የፈጸሙ ናቸው ሰማዕታት የምንላቸው የሚለውን በአጭር ደቂቃ እኔና እናንተ ቁጭ ብለን የምንሰማውን ወንጌል የተመቻቸ ወንበር ላይ እንድንቀመጥ ዋጋ የከፈሉልንን ቅዱሳንን ውለታቸውን እናነሳለን። የአባቶቻችን የሐዋርያት፣ የአባቶቻችን የሰማዕታት፣ የአባቶቻችን የአበው ቀደምት በረከት ከሁላችን ጋር ይሁን። ኢየሱስ ክርስቶስ አምላክ አማልክት እግዚእ አጋዕዝት ወንጉሠ ነገሥት የአማልክት ሁሉ አምላክ ኢየሱስ ክርስቶስ፣ የነገሥታት ሁሉ ንጉሥ ኢየሱስ ክርስቶስ፣ የጌቶች ሁሉ ጌታ ቀዳማዊና ዳህራዊው እምቅድመ ዓለም ወእስከ ለዓለም አለው እግዚአብሔር በመንግሥቱ ዓለም ከመፈጠሩ ጀምሮ በቅድምና የነበረ በንግስና ማማ ለብቻው ተቀምጦ ዓለምን የሚያስተዳድር መዝሙረኛው ዳዊት እንደተናገረለት በመዝሙር 73 ቁጥር 12 ላይ እግዚአብሔር ንጉሥ ውእቱ እምቅድመ ዓለም፣ እግዚአብሔር አስቀድሞ ከዓለም በፊት ለብቻው በንግስና ማማ ላይ ነበረ ይለናል። ይሄንን ጌታ ከሰማይ ሀገሩ ወርዶ የፈለገንን ባገኘን ጊዜ በትከሻው የተሸከመልን የሁላችንንም ዕዳ በትከሻው ላይ የተሸከመ ከራሱ ጋር ሊያስታርቀን የመጣውን ለ5500 ዘመን የነበረውን ድቅድቅ ጨለማ ያራቀልን ወብርሃነ ጽድቅ ዘያበርህ ለኩሉ ዓለም ለሰው ሁሉ የሚያበራው እውነተኛ ብርሃን ክርስቶስ ኢየሱስ ክርስቶስ መድኃኒት ነው፣ አምላክ ነው፣ አዳኝ ነው። እንደሱ ያለ አምላክ የለም። አነ ውእቱ እግዚአብሔር አምላክከ ኢታምልክ ባዕደ አምላክ ዘእንበለ ይላልና ከክርስቶስ ውጪ የምንሰግድለት የምናመልከው ሌላ ማንም የለም ብለው በአላውያን ነገስታት ፊት ለፊት ክርስቶስን በማያምኑ ሰዎች መካከል የኢየሱስ ክርስቶስን ጌትነት የመሰከሩ ቅዱሳን ሰማዕታት እንላቸዋለን። በረከታቸው በሁላችን ላይ ይደርብን። ማን እንላቸዋለን? አቤት አቤት። ከሰማየ ሰማያት ወረደ፣ ከድንግል ማርያም ተወለደ፣ በመስቀል ላይ ተሰቀለ፣ ሞቶ ሞታችንን ገዳያችንን ገደለ፣ ለኛ ሕይወት ሰጠ። እሱ ርቃን ተሰቀለ፣ እኛን ጸጋ ለበሰን፣ ወደ አባቱ መንግስት አቀረበን። ወደ ሰማይ ያረገው ስፍራ ሊያዘጋጅላችሁ ሄዳለሁ ብሎ የነገረን የታመነው ጌታ እንደዚሁ ሲሄድ እንዳያችሁኝ እመጣለሁ ብሎ በ50ኛው ቀን ባረገ በ10ኛው ቀን መንፈስ ቅዱስን የሰጣቸው ፈሪዎች የነበሩ ቅዱሳን አባቶቻችን ጽኑዓን ያደረጋቸው መንፈስ ቅዱስ እግዚአብሔር ነው። ከአብ ከመንፈስ ቅዱስ ጋር የሚተካከል እግዚአብሔር ወልድ ንጉሥ ነው፣ አምላክ ነው ብለው ልዩ ሶስት አብ ወልድ መንፈስ ቅዱስ አምላክ ነው፣ እግዚአብሔር ጌታ ነው
እግዚአብሔር መድኃኒታችን ነው፣ ከሱ ውጪ የምናመልከውም የምንገዛለትም የለም ብለው ይሄንን እውነት የመሰከሩ የታመኑ ምስክሮች እንላቸዋለን። የትምህርታችን መነሻ ምንድነው? እስቲ አሁን ንገሩኝ። አቤት እንደዚህ 3 ጊዜ ጮኻችሁ እንደ ውዳሴ ማርያም ንገሩኛ። ይሄ ቦዲስ ፕሬዘንት የሚባል ነገር አለ። ሌላውን አልጨረሰውም ታውቃላችሁ። እዚህ ናቸው አላችሁ አይደል? ማርያምን ብዙ ሰዓት አልቆየም። ካልሆነ እንዲጃችሁንም ሰዓት አንበሉ። አንድ ጊዜ አስታውሳለሁ አባታችን ወደዚህ ወደ ምስራቅ እና ወደ እንኳን እንዳይቀየመኝ ቦታውን አልነግረውም እና ለአገልግሎት ሄጄ ከኔ ጋራ የነበረው መምህር ረጅም ሰዓት ነበር አጋጣሚ ያገለገለው። የሰማችሁኝ ነው? አዎ ብዙ የምስራቅ ሰዎች ለካ ረጅም ሰዓት ወንጌል አይሰሙምና እጁን አነሳና በቃ ወደ ገደለው ግባ ምናምን አለው። ወደ ምን ግባ? ምን ይሁን ወደ ገደለው እና ወደ ገደለው ገባላችኋለሁ አልቆይም ለማለት ነው። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። የታመነ ምስክር ምን አይልም? ድገሙና ነገሩኝ። የታመነ ምስክር ምን አይልም? መጽሐፈ ምሳሌ ምዕራፍ 14 ቁጥር 5 ላይ የምናገኘው ኃይለ ቃል ነው። ኃይለ ቃሉን የተናገረው ጠቢቡ ሰለሞን ነው። የታመኑ ምስክሮች አይዋሹም። ክርስቶስን ካዱ ብለው በሚያስጨንቁ ነገስታት ፊት ለፊት በሞት ተወራርደው ያመኑትን እውነት ይዘው የሞቱ ነው። አዎ ወገኖቼ፣ ክርስትና ከቤተልሔም ተነስቶ ቀራንዮ መድረስ ነው። ከየት ተነስቶ? አረ ነገሩኝ። ከየት ተነስቶ? ከቤተልሔም ተነስቶ ቀራንዮ መድረስ ነው። አስቸጋሪውን አቀበት በትዕግስት መውጣት ነው። መንገድ ረዘመ ብሎ ማግረምረም፣ ስጋ ማረም ብሎ ግብፅን መናፈቅ፣ ብኩርናን በምስር ወጥ ልጅነትን በ30 ብር ወደር የማይገኝለት ጉዳይ ነው። በጣም የሚገርመው እንዲህ ይላሉ፣ ክርስቶስን ካዱ ብለው በሚያስጨንቋቸው ነገስታት ፊት ለፊት የወጉት ያዩታል ይላሉ። እስቲ በሉ የናቁት ይሰግዱለታል። የክብር ጌታ ይገለጻል። ክርስቶስ ይመጣል። አንድም ሰው እንዳይጠፋ እሱ ስለኛ ሲል ይታገሳል። ክብር ለመድኃኒዓለም ይሁን። ማናችንም አንጠፋም። ማናችንም ከበረቱ አንጠፋበትም። ብንጠፋ የሚፈልገን መድኃኒዓለም ነው። እስቲ እግዚአብሔር ፈላጊያችን ነው በሉ። ማፈላጊያችን ነው። ኪስ ሲጎድል የሚፈልግ የለም። ስታጣ የሚፈልግ የለም። ሲጎድልብ የሚፈልግ የለም። ልብስ ቆሸሽ ሲል ገና ከፊት ለፊት እገሌ በቃ ከስሯል ማለት ነው። በዘመኑ ቋንቋ ምንድን ነው የምትሉት? ልጠቀም ችስታ ነው ይላሉ አይደል? ባዶ በቃ ይሄ እገሌ እኮ ኔፓ ሆናለች ትላለህ። አዎ የለውም በቃ ብሎ ገና በእንገር ላይ የኔ መድኃኒዓለም ቢኖረንም ብናጣም ቢሞላም ቢጎድልም ፊቱ የማይጠቁር ደግ አባት ከኛ ጋራ ማን አለ? ማን አለ ከኛ ጋራ? እርግጠኛው ነው ማን አለ ካንቺ ጋራ? በመከራ ውስጥ ሆነን እግዚአብሔር አይለየንም። በየትኛው ውስጥ ሁኔታ ሆነን እግዚአብሔር አይለየንም። ታዲያ ቅዱሳን አባቶቻችን እንዲህ ባለ ሰማዕትነታቸውን ስንነግር ቀልድ እንዳይመስላችሁ። በድንጋይ የተቀጠቀጡ ሰማዕታት አሉ። በመጋዝ የተሰነጠቁ ሰማዕታት አሉ። እንደ ሽንኩርት የተላጡ የተቀረደዱ ሰማዕታት አሉ። በፈላ ውሃ ውስጥ የተጣሉ አሉ። ለአንበሳ የተሰጡ አሉ። በእሳት ውስጥ የተጠበሱ የተቀቀሉ አሉ። እነዚህ የታመኑ ምስክሮች ናቸው። እንደዚህ ይሏቸዋል በገዳይ ፊት ለፊት ቆመው ክርስቶስን ሲመሰክሩ፣ አንድ ጊዜ ትገሉናላችሁ፣ ዘላለም ትሞታላችሁ። አንድ ጊዜ እንሞታለን፣ ዘላለም እንኖራለን ይላሉ። ክብር ለመድኃኒዓለም ይሁን። አዎ ይሄንን እውነት ይመሰክራሉ። በድንጋይ የተቀጠቀጡ ሰማዕታቶችን ጥቂት ልንገራችሁ። እነ አቤል፣ እነ ናቡቴ፣ እነ ነቢዩ ኤርምያስ፣ ቀዳሜ ሰማዕት የመጀመሪያው የአዲስ ኪዳን ሰማዕት ቅዱስ እስጢፋኖስ በድንጋይ ሰማዕትነትን የተቀበሉ ናቸው። የሐዋርያት ሥራ ላይ ስታነቡ ታላቁ ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ኢየሱስ ስለሚለው ስም ስለሚለው ስም በማርያም ጥሩት። ስለሚለው ስም ኢየሱስ ማለት ምን ማለት ነው? ይሄ መድኃኒት ለሆነ አዳይ ለሆነ ስሙ መከራ ሊቀበል ከከተማ ውጪ እስጢፋኖስን በድንጋይ ሊወግሩት ወጋሪዎች ይዘውት ወጡ። እሱ ደስ እያለው በፍቅር ይከተላቸዋል። ደስታው በማን ነው? ሐዋርያው ምን አለን? በጌታ ምን ይበላችሁ አለ። ሞት እንኳን ቢመጣ በጌታ ምን ይበላችሁ አለ። ገዳይ ቢከበን በጌታ ምን ይበላችሁ አለ።
ደግሜ ላለው ምን ይበላችሁ አለ? ይሄ ደስታ በእናንተ ቤት ይግባ። የክርስቶስ ደስታ ሙሉ የሆነ ደስታ፣ የማይቋረጥ ደስታ። አዎ እና ቅዱስ እስጢፋኖስ ወደ ከተማ ውጪ ከወጋሪዎቹ ጋር ወጣ። የኋሊት አሰሩትና ሁሉንም ሲመለከት ድንጋይ በእጃቸው ይዘዋል። አናቱን ገምሰው ደሙን አፍስሰው አጥንቱን ከስክሰው ሊገድሉት ነው። እሱ ግን ወደ ሰማይ ተመለከተ። የሰማችሁኝ ነው? እንደዚህ ብሎ ይላል ሐዋርያት ሥራ ላይ ወመላ መንፈስ ቅዱስ ላዕለ እስጢፋኖስ፣ በእስጢፋኖስ ላይ መንፈስ ቅዱስ ሞላበት ይላል። መንፈስ ቅዱስ በእናንተ ሕይወት ውስጥ ይሙላባችሁ። መንፈስ ቅዱስ ጥቡዕ ልብ ይሰጣል። የሚያስጨክን ፈሪ የነበረ ሰው መንፈስ ቅዱስን ሲቀበል ደፋር ይሆናል። የሰማችሁኝ ነው? የታመነ ምስክር ምን አይልም? በቃ ሐሳቡን አልቀየረም። ለዚህ ጌታ ሰማዕት ሊሆን ለሞተለት ጌታ ለታረደው በግ ለኢየሱስ ክርስቶስ ምስክር ሊሆነው ወደ ሰማይ አንጋጠጠ። ክርስቲያኖች ተስፋችን ቤት ነው ያለው። አቤት መከራ ሲደርስባችሁ ወደ ባለስልጣናት አትመልከቱ። መከራ ሲደርስባችሁ ወደ ወገናችሁ ወደ ዘመዳችሁ ሳንቲም ወዳለው ዘመዳችሁ አትመልከቱ። ምናልባት ፊት ሊነሳችሁ ይችላል። ምናልባት ፊቱን ሊያጠቁርባችሁ ይችላል። እስጢፋኖስ ወደ መድኃኔዓለም አዳራሽ ወደ ንጉሱ ከተማ አንጋጠጠ። ወደ ሰማይ ያየ ሰው መልስ አለው። ወደ ላይ ስታንጋጥጡ መድኃኔዓለም ከሰማይ ያያችኋል። ያያችሁ መድኃኔዓለም ወደ ልመናችሁ ወደምታለቅሱበት ጎጆአችሁ መድኃኔዓለም ይመልከታችሁ። ወመላ መንፈስ ቅዱስ ላዕለ እስጢፋኖስ ወነጸረ ሰማይ፣ ወደ ሰማይ ተመለከተ። ወይቤ ርኢኩ ወልድ ይነብር በየማነ አቡሁ አለ። የሰማችሁኝ ነው? ወደ ሰማይ ሲመለከት ረሆ ሰማይ ተከፈተ ይላል። ምን ተከፈተ? የተዘጋባችሁን ሥላሴ ይክፈትላችሁ። የእድላችሁን በር ሥላሴ ይክፈትላችሁ። ተንኮለኞች የዘጉባችሁን መድኃኔዓለም ይክፈትላችሁ። አስማተኞች የዘጉባችሁን መድኃኔዓለም ይክፈትላችሁ። ወደ ሰማይ ሲመለከት የተዘጋው ሰማይ ለእስጢፋኖስ ተከፈተለት። ለሚያምን የተዘጋው ነገር ሁሉ ይከፈታል። እስቲ ታምናላችሁ? መጽሐፍ እንዲህ ይላል፣ ለሚያምን ሁሉ ምን ይላል? ይቻለዋል። ለሚያምን ደረቅ ማይጸን የሚያለምልመው ማን ነው? የተዘጋን የሚከፍተው ማን ነው? አሁን ያመናችሁ ሰዎች በዚህ ጉባኤ ካላችሁ የተዘጋባችሁ ነገር ሁሉ ይከፈትላችኋል። መድኃኔዓለም ይክፈትላችሁ። እና እስጢፋኖስ ወደ ሰማይ ሲከፈት የሚሞትለትን ጌታ ተመለከተው። ይገርመኛል። የሚወገርለትን አምላክ ከአብ ከመንፈስ ቅዱስ ጋር የሚተካከለውን አካላዊ ቃል ኢየሱስ ክርስቶስን እየሰማችሁ ነው። አካላዊ ቃል ማንን? አካላዊ ቃል ማንን? ኢየሱስ ክርስቶስን። በየታየው በሰማይ እግዚአብሔር ወልድ በአባቱ ቀኝ ተቀምጦ ከአብ ከመንፈስ ቅዱስ ጋር ሥላሴን ተመለከተ። እግዚአብሔር ስሙ የተመሰገነ ይሁን። አሁን ምንም አይነት ፍርሃት የለም። ምክንያቱም እስጢፋኖስ ማንን አይቷልና? ማንን አይቶታል? በሰማይ አክሊሎሙ ለሰማዕታት የተባለው የሰማዕታት አክሊላቸው ለሚጋደሉ መጨረሻ ዋጋ የሚሰጠውን ሥላሴን በሰማይ አየ ይላል። ወገኖች የሥላሴን ማየት ስትጀምሩ በእምነታችሁ ትጸናላችሁ። እስጢፋኖስ ሞት እኮ አለበት፣ ግን ወልድን በአባቱ ቀኝ ተቀምጦ አየውና የሚመሰከርለትን ጌታ ሀገሩ በሰማይ እንደሆነ የተዘጋጀለት ዙፋን በሰማይ እንደሆነ አክሊል በሰማይ እንዳለው ተመለከተ። ቅዱስ እስጢፋኖስ መልአክ እስኪመስላቸው ድረስ ፊቱ ተለወጠባቸው። መንፈስ ቅዱስ እኮ ይለውጣል አይለውጥም? እስጢፋኖስን ሲያዩት ቅድም አስረው የወሰዱት ተራ ሰው መስሏቸዋል። አሁን መንፈስ ቅዱስ ሲሞላበት እስጢፋኖስ መልአክ መሰላቸው። ምን መሰላቸው? ከዚህ ቤት ስትወጡ ከተቀበላችሁ ጸጋና ክብር የተነሳ ጠላቶቻችሁ እስኪደነግጡ ድረስ አንቺ ላይ ያለው የእግዚአብሔር ጸጋ ጠላትን ያስደነግጣል። አንተ ላይ ያለው ጸጋ ዲያብሎስ ይደነግጥበታል። የምትቀበሉት ጸጋ መንፈስ ቅዱስ ሲጎበኘን ጠላት በሙሉ አይኑ እኛን ማየት አይችልም። ታስታውሳላችሁ? በብሉይ ኪዳን ሙሴ ከእግዚአብሔር ጋር 40 ቀንና 40 ሌሊት ተገናኝቶ ሲወርድ ምንድነው ያሉት? ሙሴ ፊትህን ማየት አልቻልንምና ተሸፈንልን ያሉት። አሁን ከዚህ ስትወጡ ጠላቶቻችሁ በሙሉ አይን አያችሁ። ጠላት ዲያብሎስ ማየት አይችልም። አንቺ አጠገብ የሚቆም ኃይል አይኖረውም። ምክንያቱም የተቀበልሽው ጸጋ መንፈስ ቅዱስ ነው። እልል ብላችሁ እስቲ እግዚአብሔርን አመስግኑት። አዎ ቅዱስ እስጢፋኖስ ብቻ አይደለም፣ አፍንጫቸውን እንዳይተነፍሱ የታፈነው የተገደሉም ሰማዕታት አሉ። ምናቸውን የታፈኑ? አሜን። እነ ቶማስ ዘመራስ
ክርስቶስን ካድ ብለውት እጁን ሲቆርጡት እጄ ቢቆረጥም ክርስቶስን አልክደውም አለ። እግሩን ሲቆርጡት እግሬ ቢቆረጥም ክርስቶስን አልክደውም አለ። መጨረሻ እጁም እግሩም ተቆርጦ ግማሽ አካሉን በቅርጫት ውስጥ ይዘው እየተሳለቁበት ማ ስለሚለው ስም፣ አረ ንገሩኝ፣ ማ ስለሚለው ስም? ያቆማችሁ ስም ክርስቶስ ይባላል። የደገፋችሁ ስም ክርስቶስ ይባላል። የተደገፍንበት ስም ክርስቶስ ነው። ከሞት ያመለጥንበት ስም ክርስቶስ ይባላል። ከጨለማ የወጣንበት ስም ክርስቶስ ይባላል። ከአጋንንት እስራት የተፈታንበት ስም ክርስቶስ ይባላል። ከገሃነም የወጣንበት ስም፣ ልጅነትን ያገኘንበት ስም፣ የተዘጋው ገነት የተከፈተው በዚህ ስም ነው። መድኃኔ ዓለምን አምኖ ግማሽ አካሉን በቅርጫት ቢያደርጉትም እስትንፋሴ እስካለች ስለ ክርስቶስ መሰክራለሁ፣ የታመነ ምስክር አይዋሽም አለ። ቶማስ ዘመራስ ይሄንን እውነት ይዞ ባላውያን ነገስታት ፊት ለፊት ይሄንን እውነት ሲናገር ንጉሱ ሲያየው አካሉ ተቆራርጧል አይደል? እጅ የለውም፣ እግር የለውም፣ ግን ማን አለው? ግድ የላችሁም ንገሩኝ። እጅ ባይኖረን ማን አለ? እጅ ተቆርጦ ማካለን እንኖራለን። አካላችን ቢጎድል ማካለን እንኖራለን። አረ ግድ የለም ንገሩኝ እንጂ። መጥምቀ መለኮት ቅዱስ ዮሐንስ እኮ አንገቱ ተቆርጦ 15 ዓመት ወንጌል እንዲሰብክ ያደረገው ማን ነው? ይሄ ለማን ይቻላል? ለሰው ስንናገር ይሄንን ታሪክ በጣም ኤግዛጀሬት እያደረግን እያጋነንን የምንነግራችሁ ነው የሚመስላችሁ። የሰማችሁ ይናል እና ይገርመኛል። አንዳንድ ቀን በተለይ የቅዱሳን ሰማዕታትን ታሪክ ስንናገር አረ ዝም በል እንደው እያጋነናችሁ እናንተ ቤትም አሁንስ አበዛችሁት የሚሉ ሰዎች አሉ። የሰማችሁ ነው። በመጽሐፍ ቅዱስ ላይ ዮናስ በአሳ አንበሪ በባህር ተጥሎ ምን ውስጥ ነው ያደረው? አቤት ምን አይነት ኦክሲጅን ይዞ ቢገባ ነው 3 ቀን 3 ሌሊት አሳ አንበሪ ሆድ ውስጥ ያደረው? ንገሩኛ። ኦክሲጅን ይዞ ነበር? እንደው በጣም የዓለማችን ታዋቂ ዋናተኛ 3 ሰዓት ባህር ውስጥ ያለ ኦክሲጅን መቆየት ይችላል? 3 ቀን ተው 3 ሰዓት ይችላል ወይ? ይችላል። ይሄንን ያደረገው ማን ነው? ለዮናስ 3 ቀን 3 ሌሊት በአሳ አንበሪ። ደግሞ በጣም የሚገርማችሁ አሳ አንበሪ እኮ ሻርክ የሚባለው በውስጡ እንደ መጋዝ ያለ የሚሰነጥቅ እንትን አለ ዳይጀስት የሚያደርግበት። ቀጥሎ ደግሞ ከውስጡ የሚረጨው ከባድ አሲድ ኬሚካል የሚመስል ነገር አለ የሚረጨው። አሳዎች ሲያገኝ በታትኖ ነው የሚላቸው። ይሄንን ሁሉ ምቹ ያደረገለት ማን ነው? ኧረ ግድ የላችሁም ንገሩኝ። እግዚአብሔር ከአንቺ ጋር ካለ የመጋዝ የሚያክል የሚቆረቆረውን እንደ ፍራሽ ምቹ ያደረገላት እግዚአብሔር ደግ አምላክ ነው። እና ለቶማስ ዘመራስ በቅርጫት ውስጥ ሆኖ ይገርመኛል ክርስቶስን ካደው አለ። ኧረ የታመነ ምስክር አይዋሽም። ኢየሱስን አምነዋለሁ እንጂ አልክደውም አለ። ይታመናል እንጂ ይካዳል? እናምነዋለን እንጂ እንክደዋለን? አንክደው። ከዛ በኋላ ስለ ክርስቶስ እንዳያወራ አፍንጫውን አፈኑና ገደሉት። ስለማን እንዳያወራ? ስለ ክርስቶስ። ሌላው ጆሮአቸውን በምላጭ የተቆረጡ ሰማዕታት አሉ። ሰዓት አይበቃንም መዘርዘር። እነ ቅዱስ ቂርቆስ በፈላዋ ውስጥ እኔ ክርስቲያን ነኝ ያሉ በነገስታት ፊት ለፊት በክብር አዎ ክርስትና ያኮራል እንጂ አያሳፍርም። እኔ ማን ነኝ አለ? ክርስቲያን ነኝ አለ። እንደውም እኮ ሊቃውንቱ ቅዱስ ቂርቆስን ሲጠሩት ዘክርስቶስ ይሉታል። የማን ይሉታል? የክርስቶስ ያርገን በዳሬ የሱ ብቻ እንድንሆን እግዚአብሔር ይርዳን ሁላችንንም። ቅዱስ ቂርቆስ ገና የ3 ዓመት ብላቴና ነው። እናቱ ፈርታ ግድ የለም ልጄ ይሄ ዘመን ያልፋል፣ ይሄ መከራ በቃ ግድ የለም እንካደውና በጥሩ ዘመን ደግሞ እናምነዋለን አለች። እየሰማችኝ ነው? ሲመቸን የምናምነው ሳይመቸን የምንክደው ጌታ አይደለም። እየሰማችኝ ነው? እንደ አየሩ ጸባይ የምንለዋወጥበት አምላክ የለንም። አለን እንዴ? ቅዱስ ቂርቆስ የእናቱን አለማመን አጸና፣ ጥርጣሬዋን አስወገደላት። እናቴ አላት ወደ ሰማይ ተመልከቺ አላት። ወዴት? ግድ የላችሁም ወዴት ተመልከቺ አላት። ወደ ሰማይ ስትመለከት ለቅድስት ለእናቱ ለኢየሉጣ እና ለልጇ ለቂርቆስ የተዘጋጀውን አክሊል በሰማይ አየች። እናቴ ይሄ የምታዩ ክብር የክብር አክሊል እንዳይቀርብን ከኔ ጋር አንድ ነገር በሉ። ዓለም ከምትመዝንልን በሉ ወቄት ወርቅ ይልቅ በመንግስተ ሰማያት የሚጠብቀን የድል አክሊል ይበልጣል። ክብር ለመድኃኒዓለም ይሁን። በዓለም ካለው ዝና፣ በዓለም ካለው ስም፣ በዓለም ካለው ወርቅ በሰማይ የምናገኘው ክብር ይበልጣል አይበልጥም? ይበልጣል አለ ነገራት። እናቱ ጸናች። ፈሪ የነበረችውን ልፃኑ ልጇ ጸናት። እንዲህ አለችው። እየሰማችሁ? እኔ እናት ነበርኩኝ፣ አሁን ግን ተቃራኒ እናርገውና አንተ አባቴ። የሰማችሁ ነው? እኔ ደግሞ ልጅክ ልሁን አለችው። ክብር ለመድኃኒዓለም ይሁን።
የአባቶችን ልብ ወደ ልጆች መልሳለሁ ያለ ጌታ ሕፃኑ ቂርቆስን ያጸና መንፈስ ቅዱስን እናንተንም ያጽና። አይናቸውን የተጎለጎሉም ሰማዕታት አሉ። እነ ቅዱስ ስምዖን እነ ቅድስት አርሴማ በረከታቸው ይደርብን። እየሰማችሁኝ ነው? ቅድስት አርሴማ የሚያምር መልክ ነበራት። ታውቃላችሁ አይደል? በጣም የሚያምር መልክ አላት። ንጉሥ ድርጣድስ በውበቷ ተማረከ። ቅድስት አርሴማ እንደዚህ አለች፣ ውበቴ ክርስቶስ ነው አለች። ውበታችሁ ማን ነው? ውበታችን ማን ነው? ሽልማታችን ማን ነው? መልክ ቢያምር ለአፈር፣ ስጋ ቢወፍር ለመቃብር ነው። 30 ጊዜ መስታወት ፊት ለፊት የምትደቀንለት መልክ ይረግፋል። ይረግፋል አይረግፍም? 30 ሽቶ የምትጣጥንለት መከራ የምትበላለት ሰውነት ይረግፋል አይረግፍም? ውበቴ ክርስቶስ አለች። የማይደበዝዝ ውበታችን ክርስቶስ ነው። ክርስቶስ ነው ውበቴ አለች። በዚህ ሰዓት ንጉሱ የሚያምሩ አይኖቿን አያየ። በሐጸ ዝሙት ተነድፎ ሲሰቃይ ስለነበረ ይሄ የሚያምሩ አይንሽን ማወጣዋለሁ አለና በወጪት አይኗን አስወጣ። የቅድስት አርሴማ ቅድስት አርሴማ አይኗ የሚያምር ነበረ። አሁን ደግሞ አይነ ስውር አድርጎ እየተሳለቀ ወደ እስር ቤት ጣላት። ቅድስት አርሴማ ወደ እስር ቤት ስትጣል እመቤታችን ቅድስት ድንግል ማርያምን ለመነቻት። የእኛና ድንግል ማርያም የሰማችኋት ነው። የሰማዕቷ የቅድስት አርሴማ እናት ናት ማርያም። የማን እናት? እንዲህ ብላ ለመነቻት። እመቤቴ ያለች እስቲ በሏት። የመድኃኔዓለም እናት አትወዷትም? እመቤቴ በሏት እስቲ። አንቺ የታቀፍሽው ሁሉን የታቀፈውን ነው። አንቺ ያሽው ሁሉን የያዘውን ነው። ሁሉን የያዘውን ይዛ ምን ታጣለች? አንተ እናት ክብር ለድንግል ማርያም ይሁን። የሁሉ ባለቤት መድኃኔዓለም እኮ በማርያም እጅ ላይ ነው ያየነው አይደለም እንዴ? በማን እጅ ነው ያየነው? መድኃኔዓለምን በእናቱ እጅ እኮ ነው ያየነው። እና እመቤቴ ልጅሽ እኮ ብርሃን ነው። ጨለማውን ዓለም ያራቀ በብርሃኑ ጸዳል ጨለማ የራቀበት እውነተኛ ብርሃን አለሽ። እባክሽ አይኔን አብሪልኝ እያለች ለመነቻት። ምን አለቻት? ምን አለቻት? አይኔን አብሪልኝ አለቻት። ድንግል ማርያም ከልጇ ከክርስቶስ ጋር ከቅዱሳን ሐዋርያት ከቅዱሳን መላእክት ጋር በክብር ወደ እስር ቤት ከ27 ደናግል ሴት ጋር ወደ ታሰረችበት እስር ቤት ኢየሱስ ክርስቶስ ከድንግል ማርያም ጋር መጣ። ከዛ በኋላ እናቴ የተማጸነችሽ አንቺን ነውና ይሄንን አይን ውሰጅና ስጫት አላት። ድንግል ማርያም ከልጇ ከመድኃኔዓለም ተቀበለችና ሰማያዊ አይን ለቅድስት አርሴማ ገጠመችላት። ንጉሥ ጠዋት ሲነሳ አይኗን ያጠፋት አይነ ስውር የነበረችው ቅድስት አርሴማ አይኗ በርቶላታል። ኧረ የጠፋውን ያብራልን መድኃኔዓለም። አይኗ በርቷል። ዛሬ የቅድስት አርሴማ ታቦት ባለበት ጸበሏ በፈለቀበት አይነ ስውር እየበራ ነው። ክብር ለመድኃኔዓለም ይሁን። ዛሬ የቅዱስ እስጢፋኖስ ቤተክርስቲያን ባለበት ጸበሉ ፈልቆ የራስ ምታት በአይምሮ ጭንቀት ለተያዙ ሰዎች መፍትሄ እየሆነ ነው። ክብር ለመድኃኔዓለም ይሁን። እግዚአብሔር ድንቅ ስራውን በአባቶቻችን ላይ ያደርጋል። የነ ቅዱስ ቂርቆስ የነ ቅዱስ ቶማስ ቤተክርስቲያናቸው ባለበት የአስም በሽታ ይፈወሳል። የሰማችሁ ይኖር። እግዚአብሔር ከሁላችን ጋር ይሁን። ከንፈራቸውን የተቆራረጡ እነ ቅዱስ መርምህናም፣ ጥርሳቸውን በድንጋይ የተወለቁ እነ ቅዱስ ጎርጎርዮስ ዘንዝናዙ፣ እንደዚሁም ምላሳቸውን በወስፌ የተተለተሉ እነ ቅዱስ መጥምቀ መለኮት እነ ቅዱስ ዮሐንስ የበረሃው፣ ደረታቸውን በጦር የተወጉና አቡነ አቢብ እነ ቅዱስ ቴዎድሮስ በናርሌዎስ፣ ቆዳቸውን የተገፈፉ እነ ቅዱስ ቶማስ ዘህንደኬ፣ በእሳት የተጠበሱ እነ ቅዱስ መርቆሬዎስ፣ ወደ ባህር የተጣሉ እነ ቅዱስ በርቶሎሜዎስ፣ በገመድ የተቆተቱ እነ ቅዱስ ማርቆስ እነ ቅዱስ ዲዮስቆሮስ እነ ቅዱስ አትናቴዎስ በሮም አደባባይ ክርስቶስን ካዱ ተብለው በሮም አደባባይ ሲጎትቷቸው በፈጣን ሰረገላ ላይ የኋሊት ታስረው ሰረገላው መንኮራኩሩ እየሮጠ ፊታቸው እየተገፈፈ ጥርሳቸው እየወለቀ ጺማቸው እየተነጨ በገመድ ባንገታቸው ገብቶ የወለቀው ጥርሳቸውን ባፋቸው ይዘው በደም ክርታስ ታሪክ እየጻፉ በሮም ላሉ ፈርተው በራቸው ለዘጉ ጥቂት ክርስቲያኖች አትፍሩ፣ የታመነ ምስክር አይዋሽም፣ በራችሁን እንዳትዘጉ ክፈቱና መስክሩለት። ክርስቶስን አምኖ መሞት ክብር ነው። ክርስቶስን አምኖ መሞት ምንድነው? አምኖ መሞት ምንድነው? አይደለም አምኖ መኖር፣ አምኖ መሞት ምንድነው? ክብር ነው።
ስለዚህ ዝንቱ ውእቱ ፍሬ ሃይማኖት፣ ይሄ የሃይማኖት ውጤት ነው። እኛ ስለ ክርስቶስ ጥርሳችን ረግፏል፣ እኛ ስለ ክርስቶስ ጺማችን ተነጭቷል፣ ደማችን ፈሷል፣ ቆዳችን ሁሉ ተገፏል ብለው እንዲጸኑ ሌሎች ሰማዕታት በክርስትናቸው በሃይማኖታቸው እንዲጸኑ ያደርጓቸው ነበር። በቤተ ክርስቲያናችን 4 ለሰማዕትነት የሚያበቁ ቅድመ ሁኔታዎች አሉ። ስንት? አንድ ሰው ሰማዕት ለመሆን 4 ቅድመ ሁኔታዎች አሉ። የመጀመሪያው ቅድመ ሁኔታ በእግዚአብሔር ማመን ነው። በማን ማመን? በማመን በእግዚአብሔር። ሁለተኛ ዓለምን በፍጹም መጥላትና መናቅ ነው። ዓለምን በፍጹም መጥላትና፣ ሶስተኛ ያመኑትን በህይወት መኖር ነው። ያመኑትን በምን መኖር? በህይወት። አራተኛውና የመጨረሻው ያመኑትን እውነት መመስከር ነው። ሰማዕትነት በክርስትና ሃይማኖት የሚከፈል የመጨረሻ ሰማዕትነት ነው። የመጨረሻ ውድ ዋጋ ሰማዕትነት ነው። በክርስትና ዋጋ የሚከፈልበት ነው። ስለዚህ አንድ ክርስቲያን መመስከር የሚችልበት 3 መንገዶች ውስጥ አንደኛው ስለ ክርስቶስ በአንደበቱ መመስከር ነው። የማቴዎስ ወንጌል ምዕራፍ 21 ቁጥር 15 ላይ እንደዚህ ይላል፣ በሰው ፊት የሚመሰክርልኝ እኔ ደግሞ በሰማይ በአባቴ ዘንድ ምን እለታለሁ? እመሰክርለታለሁ። በሰው ፊት የሚክደኝ ደግሞ እኔ ደግሞ በአባቴ መንግስት ምን እለዋለሁ? እክደዋለሁ። በሰው ፊት የሚመሰክርልኝ በአባቴ ፊት ለፊት እመሰክርለታለሁ። ሁለተኛ በህይወቱ ስለ ክርስቶስ መመስከር ነው ያልኳቸው። ዓለምን እየወደዱ በዓለም ያለውን ስራ እየሰሩ ክርስቶስን እወደዋለሁ ማለት አይቻልም። ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 2 ቁጥር 4 ላይ የያዕቆብ መልእክት ምዕራፍ 2 ቁጥር 4 ላይ እንደዚህ ይላል፣ ወንድሞች ሆይ የዚህ ዓለም ወዳጅ የእግዚአብሔር ጠላት እንደሆነ አታውቁምን? ይላል። የማን ወዳጅ? የዚህ ዓለም ወዳጅ የእግዚአብሔር ጠላት ሆኗል ማለት ነው። በዓለም ያለው የሥጋ ፍላጎት የዓይን አምሮት ነው። ይሄ ሁሉ ከንቱ ነው፣ የሚያልፍ ነው። ሶስተኛው ክርስቶስን በማያውቁ በአላውያን ነገስታት ፊት ለፊት ክርስቶስን መመስከር ነው። በማን ፊት ለፊት? ጣዖት በሚያመልኩ ነገስታት ፊት ለፊት ኢየሱስ ክርስቶስን መመስከር ነው። ከዚህ መካከል ምናልባት እናንተ ይህንን ሰማዕት ላታውቁ ትችላላችሁ። በቤተ ክርስቲያናችን ገድለ ሐዋርያት ላይ የተጻፈ ታላቅ ሰማዕት አለ። እዚህ ጉባኤ ታሪኩን አጠር አድርጌ ተርክላችኋለሁ። በቀድሞ ዘመኑ በቀድሞ ታሪኩ ፈላስፋ የሆነ የነ ዲዮጋንን የነ ሶቅራጥስን የግሪክን ፍልስፍና የሚያጠና የሆነ ኃይል አለ እያለ የእግዚአብሔርን ሐልዎት እንኳን የካደ ያ ኃይል እግዚአብሔር ነው የማይል ምድርን ካለ መኖር ወደ መኖር አምጥቶ የፈጠረ እግዚአብሔር ነው ብሎ የማያምን የእግዚአብሔርን መኖር የማያምን ፈላስፋ ዲዮጋን የነ ዲዮጋንን ፍልስፍና የሚከተል ቢላሞን የተባለ አንድ ሰው ነበረ ይላል። የዚህ የቢላሞን ጓደኛ ቄስ ነው። የት ነው የምትውሉት? አሁን ከማን ጋራ ነው የምትውሉት? አባቶቻችን እንደዚህ ይላሉ፣ የት እንደምትውል ንገረኝና ማንነትህን እነግርሃለሁ ይላል። የሰማችሁኝ ነው? ክርስቲያን ውሎ ለውድቀታችንም ለመነሳታችንም ምክንያት ነው። ከማይመጥናችሁ ስፍራ ጋር አትዋሉ። የሰማችሁኝ ነው? እግዚአብሔር በማይከብርበት ስፍራ አትዋሉ፣ አትገኙ። እና የዚህ የፈላስፋ ጓደኛ ቄስ ነው። ቄሱ ሁሉ ቀን ሲያገኘው ወንድሜ ክርስቶስ እኮ አምላክ ነው፣ ጌታ ነው፣ መድኃኒት ነው እያለ ስለ ኢየሱስ ክርስቶስ አምላክነት ይነግረዋል። ሁሉ ቀን ቄሱ ስለ ክርስቶስ ይነግረዋል። ፈላስፋው ሁል ጊዜ ከቄሱ ከጓደኛው ስለ ክርስቶስ ሲሰማ ሳያውቀው ይሄ ጣፋጭ ስም ሳያውቀው ይሄ የክርስቶስ ስም ለካ መራራ ነገሩን አጣፍጦለት ጠጥሮ የነበረው ልቡን ነክቶት ስለ ክርስቶስ ማወቅ ፈልጎ ነበረ። ኢየሱስ ክርስቶስ ጥዑመ ስም ለዘይጼዎ ለሚጠሩት ክርስቶስ ስሙ ምንድነው? ጣፋጭ ነው በሉኛ። ይሄንን ስም ሲሰማ ለካ በክርስቶስ ፍቅር ተማረኳል። ባክህን ስለ ክርስቶስ ስትነግረኝ የማላውቀው ሰላም ይሰማኛል አለ። እንዲህ ብሎ እኮ ነው የነገረን ሐዋርያው
እሱ ሰላማችሁ ነው አለ። ሰላማችሁ ማን ነው? በቃ የእሱን ስም ስትሰሙ ሰላማችሁ ይመለስላችኋል። እንደ ሐምሌ ደመና የጠቆረው ፊታችሁ የሚፈካው ይሄንን ስም ስትሰሙ ነው። የሚያጽናና ስም ነው። የሚደግፍ ህይወት የሚሰጥ የተቆረጠን የሚቀጥል ስም ነው። ኃይል ያለው ስም ነው አይደለም እንዴ? ከዛ በኋላ በቃ በዚህ ጌታ ለምን አታምንም አለው። በቃ ምን አለው? ክርስቶስን ማመን ምርጫ የሌለው ምርጫ ነው። ምርጫ የሌለው ምንድነው? ማንን ማመን? ግድ የላችሁም በደንብ ንገሩኝ። ክርስቶስን ማመን በሉኝ። ምርጫ የሌለው ምርጫ ነው። ሌላ ምርጫ አለ እንዴ? ሌላ አማራጭ አለ? በቃ የመጨረሻችንም የመጀመሪያችንም ክርስቶስ ነው። የመጨረሻችሁም ይሆንላችሁ እና በኢየሱስ ክርስቶስ አመነ፣ ከዛ ተጠመቀ፣ ክርስቲያን ሆነ፣ ቅዱሳት መጻሕፍትን ተማረ በገዳም። ከዛ በኋላ አንድ ቀን ወንጌል እያነበበ ያለ እንደዚህ የሚል ቃል አገኘ። ሰው ዓለምን ሁሉ ቢገዛ ነፍሱን ቢያጎድል ምን ይረባዋል የሚል ቃል አነበበ። የሰማችሁ ነው። ከዛ ይህንን ቃል አነበበና አለቀሰ፣ ወደ እግዚአብሔር ጸለየና በዓለም ያለውን ሁሉን ነገር ሀብትና ንብረቱን ትቶ መንነና ወደ ገዳም ገባ። ወደ ገዳም ገባ። ለብዙ ዘመናት በገዳም ቆየ። ሥርዓተ አበው ተማረና መነኮሰ። ከዛ ቢላሞን የነበረ የቀድሞ ስሙ አሁን ደግሞ አባ የሚለውን ስም አገኘና ማን ሆነ? ንገሩኝ እንጂ አባ ቢላሞን ሆነ። አባ ቢላሞን ወንጌል ማስተማር ጀመረ። ትላንትና ህይወቱ የማያስተምር ነበረ። ታሪኩን የቀየረለትን ጌታ በሰገነት ላይ ይመሰክርለታል። ህይወቱን የቀየረለትን ጌታ፣ ጨለማውን ያነጋለትን ጌታ በአደባባይ እንዲህ እንደናንተ ለተሰበሰቡ ህዝብ ወንጌል እያስተማረ ያለ ከህዝቡ መካከል አይነ ስውር የነበረ ሰው ነበረ ይላል። ከህዝብ መካከል ምን ነበረ? የአባ ቢላሞንን ወንጌል ሰማና ከህዝቡ መካከል ብድግ ብሎ ቆመና አባቴ አለ። መድኃኔዓለምን አባቴ ስትሉት ልጆቼ ይላቸዋል። አባቴ አለ። አይን የለኝም፣ አይነ ስውር ነኝ። አሁን የሰማሁት የክርስቶስ ቃል ልቤን ነክቷል። ባንተ ጌታ በኢየሱስ ክርስቶስ አምናለሁ። እሱ ደግሞ ለአይኖቼ ብርሃን ነው አለ። ለአይኖቼ ምንድን ነው? በቃ በቃል ተናገርና አይኖቼ ይበራሉ። የሚጠበቅብህ በክርስቶስ ስም ቃል አውጣ፣ እዘዝ፣ ተናገር፣ አይኖቼ ይበራሉ አሉ። ከባድ ነው። እኔ እንደዛ ቢለኝ አሁን አንድ ሰው ተነስቶ ፈተና እኮ ነው። የለኝማ እምነት። የሰማችሁኝ ነው? የሰማችሁኝ ነው? እግዚአብሔር ሙሉ የሆነ እምነት ይስጠለውላችሁ። አባ ቢላሞን ወንጌሉን አቋረጡና መስማት ጀመሩ። ያንን አይነ ስውር ተናግሮ ሲጨርስ እጆቹን ዘረጋና እንዲህ አለ፣ በኢየሱስ ክርስቶስ ስም አይኖች ይከፈቱ አለው። መድኃኔዓለም የተዘጋውን ይክፈትልኝ። ከዛ በዚህ ስም አልነካውም፣ አልዳሰሰውም፣ በአንብሮተ እድ እጁን ጭኖ አልጸለየለትም። ወዲያውኑ ይሄ ስም ሲጠራ አይኑ ጠፍቶ በጨለማ የነበረው ሰው አይኖቹ በሩለትና አይኔ በራ አለ። በጨለማው ላይ አይኖቼ በዚህ ጌታ በክርስቶስ በራ፣ ባንተ ጌታ አይኖቼ በሩልኝ እያለ በህዝብ መካከል ሰው እየመራ ያመጣው ሰው አሁን ሙሉ ሰው ሆነ። ሙሉ የሚያረገን ማን ነው? ንገሩኝ፣ ግዴላችሁ። ሙሉ የሚያረገን ማን ነው? አይነ ስውሩን ጎትተን ቤተክርስቲያን ስናመጣው መድኃኔዓለም ደግሞ አይኑን ፈውሶለት እያየ ይሄዳል። ኧረ እሱ ሙሉ ሰው ነው ይላል። መድኃኔዓለም ሙሉ ያድርገን። አሁን እንዲህ ሆነ። የሚገርም ተአምር ነው። አባ ቢላሞን እንደነገጠ የሰማችሁኝ ነው። በታሪክ ያነበበውን ቅዱሳን ሐዋርያት ነበር እንደዚህ ሲፈውሱ የነበረው። አሁን ለቅዱሳን ሐዋርያት የተሰጠውን ጸጋ እግዚአብሔር ለወዳጁ ለአባ ቢላሞን ከፍልስፍና ለመጣው ለአባ ቢላሞን ለካ ይህንን ጸጋ የሐዋርያትን ጸጋ አድሎታል። አባ ቢላሞን በዚህ ሰዓት ጸጋ የታወቀብኝ ብለው ከጉባኤው መካከል ሰው እንዳያገኛቸው ሸሽተው አመለጡ። አባቶቻችን አያችሁ። አሁን በዚህ ጉባኤ አይነ ስውር ባበራ 1 2 3 4 5 ካሜራ አለ። ነገ ጠዋት ደግሞ ስንት ካሜራ እንደሚመጣ እግዚአብሔር ነው የሚያውቀው። አንድ ውር ቢባል የሰማችሁ ነው። ከዛ በኋላ ትመጡና ሊቀ ጉባኤ ጋር አባታችን ጋር እኛ አባት እንዳይሄዱ በጣም ፈውስ እንዶ ታምረኛ ገርለኛ ታሪከኛ አባት ናቸው፣ እባኮትን ከሐረር ምድር እንዳይሄዱ ብትሉና
እያጨበጨባችሁ ታከርሙኛላችሁ። እያጨበጨባችሁ ታከርሙኛ። እየሰማችሁ ነው። ዩቲዩብም ላይ ይለቀቃለሁ፣ በደንብ ትታያለሁ። ከዛ በኋላ የሆነ ሳምንት ላይ ጉር ትሰሩኛላችሁ እናንተ አይደለም። አባቶቻችን ግን የጸጋው ባለቤት እግዚአብሔር ስለሆነ፣ የጸጋው ባለቤት ማን ስለሆነ፣ የጸጋው ምንጫቸው ማን ስለሆነ በቃ ይደበቃሉ። መታየት ያለበት ማን ነው? እኔ ልደበቅ፣ አንተ ግን በጸጋ ምን በልበት ታይበት። እኔ በሰገነቱ ላይ ቃልህን አወራለሁ፣ ምክንያት ነኝ። የምትመሰገነው ውዳሴ የሚገባ እልልታ የሚገባ ክብር የሚገባ ጭብጨባ የሚገባ አንተ ነህ። ታዲያ ሰዎች ተጨብጭበው ለኔ ለምን ያጨበጭቡልኛል? ይሄን ጭብጨባ ቆሞ መስማት መውደቅ ነው ብሎ አይተጠበቀና ጠፋባ ቢላም። ከዛ በኋላ በከተማው ላይ ያለው አገረ ገዢ ንጉሱ ሰማ። በኔ ታሪክ በኔ ዘመን አይነ ስውር ያበራ ሰው ሰምቼ አላቅምና አምጦልኛል። ከዛ ካለበት ወታደሮች አመጡ፣ ፈልገው ከዋሻው አመጡና ንጉሱ ፊት ለፊት አባ ቢላሞን አቆሙ። አንተ ነህ አይነ ስውር ያበራኸው አለው ንጉሱ። እኔ አይደለሁም አለ። እና ማን ነው ያበራው? ኢየሱስ ክርስቶስ። እስቲ መልሱ እናንተ። አይነ ስውር ያበራው ማን ነው? በአላውያን ነገስታት ክርስቶስን በካዱ ፊት ለፊት ክርስቶስ የጨለመን ነገር እንደሚያነጋ አይነ ስውር ማብራት አይደለም። እንደውም ቅዱስ ያሬድ ማይቶተ ቤተ ክርስቲያን ባሕረ ጥበባት ያሬድ እንደዚህ ይላል፣ ሪኡ ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ያደረገውን ተአምር ኑ ክርስቲያኖች ልንገራችሁ፣ ስሙኝ፣ ድንቅ ተአምር ሰርቷል ይላል። ምእመናኑ ይሰበሰቡና እስቲ ቅዱስ ያሬድ ንገረን፣ ምንድነው ክርስቶስ የሰራው ሲሉ፣ የሰማችሁ ነው። ጭቃ ጤናማን አይን ቢቀቡት ያጠፋል፣ አይን ያጠፋል። እየሰማችሁ ነው። ጭቃ ጤናማ አይን ቢቀቡት አይን ያጠፋል። ኢየሱስ ክርስቶስ ያንን የዮሐንስ ወንጌል ምዕራፍ 9 ላይ የተጻፈውን አይነ ስውር ደቀ መዛሙርቱ ጠይቀው እሱ ነው ወላጆቹ ኃጢአት የሰሩት ብለው በጠየቁ ሰዓት የእግዚአብሔር ሥራ በሱ ይገለጥ ነው ብሎ ምራቁን ወደ መሬት እንትፍ ብሎ አፈሩን ከጭቃ ለውሶ የዕውሩን አይኖች ቀብቶ በሰሊሆም መጠመቂያ ታጠብ ብሎ ምን እያለ መጣ? እያየ እንደመጣ ቅዱስ ያሬድ እንዲህ ይላል ይሄንኑ ቃል ሲናገር፣ ጭቃ ጤናማን አይን ቢቀቡት አይን ያጠፋል። መድኃኔ ዓለም አይን በሚያጠፋ ጭቃ አይን አበርቷልና ይሄንን ተአምር ነውና ክርስቲያኖች ይላል። ክብር ለመድኃኔ ዓለም ይሁን። አይን በሚያጠፋ ጭቃ አይን የሚያበራ ጌታ አለን። ይደንቃል አይደንቅም? ንገሩኝ እንጂ የሚደንቅ ነው። ከዛ ቢላሞን እኔ አይደለሁም አይን ያበራሁት ኢየሱስ ክርስቶስ ነው ብሎ መሰከረ። ክርስቶስ ነው አይን ያበራው? አዎ። ማን ነው እሱ? ከሰማይ የወረደው ከድንግል ማርያም የተወለደው አካላዊ ቃል ክርስቶስ በመስቀል ላይ የተሰቀለው ሞቶ ሞታችንን ድል አድርጎ ሙስና መቃብርን አጥፍቶ የተነሳው በራሱ ፈቃድ ወደ ሰማይ ያረገው ደግሞ በ50ኛው ቀን መንፈስ ቅዱስን ለሐዋርያት የሰጠው ወደ አባቴ መንግስት ልሰበስባችሁ ደግሞ ዳግመኛ በክብር እመጣለሁ ብሎ የነገረን የምናመልከው በሰማይም በምድርም እውነተኛ አምላክ ክርስቶስ ነው ብሎ አባ ቢላሞን በማያምነው ንጉሥ ፊት ለፊት እውነተኛ ምስክር አይዋሽምና እውነተኛውን ምስክርነት መሰከረ። ንጉሱ ተበሳጨና ወታደሮቹን ጠርቶ እንዲህ አለ፣ አይን አጥፍተው በእስር ቤት የታሰሩትን ፍቱልኝ፣ አይን ያበራውን ቢላሞንን እሰሩልኝ አለ። ዓለም እንደዚህ ናት። አይን ያጠፋውን ፈታች፣ አይን ያበራውን አሰረች። ቢላሞን ደስ አለው። እንደ አባቶቼ እንደ ሐዋርያት ጸጋ ሊደርሰኝ ነው፣ የእነሱ ክብር ላገኝ ነው ብሎ ወደ እስር ቤት ደስ እያለው በዚህ ስም ምክንያት እስር ስላገኘው ሄደ። እስር ቤት ገባ። በሁለተኛው ቀን ንጉሱ እንቅልፍ አጥቶ አደረ፣ ሲበሳጭ አደረ። ከዛ በኋላ ወታደሮቹን ጥሩትና ይሄንን ጌታ መካድ አለበት ብሎ ንጉሱ በሰገነት ላይ ተናገረው። ቢላሞን ክርስቶስ ጌታ ነው ብለህ የምትጃጃልበትን ይሄንን ነገር ተውና ክርስቶስን ከካድክ የመንግስቴን እኩሌታ ሰጥሃለሁ አለው። ገንዘብህም ስልጣንህም አብረው ይጠፋሉ፣ ክርስቶስን የሚያምኑ ግን በሰማይም በምድር ከብረው ይኖራሉ ብሎ መሰከረ። ክብር ለመድኃኔዓለም ይሁን። ስለዚህ ንጉሱ ተበሳጨና ወንጀለኞች፣ ነፍሰ ገዳዮች በስቅላት ወደሚገደሉበት ስፍራ ወስዳችሁ በገመድ አንጠልጥላችሁ አንቃችሁ ግደሉልኝ ብሎ አዘዘ። በምን በገመድ። ይገርመኛል። ምን ስላረገ? አይን ቤተክርስቲያናችን ስለ አይናችን መብራት ትጸልያለች። በቅዳሴያችን ላይ ሰለስቱ ምዕት
የሰማችሁኝ ነው? ጸጓ አይምሮ ላይ ይንታልባቢነ ወእቀብ ከናፍሪነም ነገር እኩይ እስመ አንተ ልብስነ ወፈውሰ ሕማምነ ወኬንያ ፍጥረትነ ትላለች ቤተክርስቲያን። ለአይንተ ልቦናችን ዕውቀት ስጥ እያለች ውሳጣዊ አይናችንን አብራልን። አንተን እንድናይ አይናችን ይብራ፣ በሰማይ ያለው ማደሪያህን እንድናይ አይናችን ይብራ ብላ ስለ አይናችን መብራት የምትጸልይ ቤተክርስቲያን ያለች። አይን አበራክ በሚል በስቅላት ሊገደል ከከተማው ውጪ 58 ወታደሮች ታዘዙ፣ አንድ ሰው ለመግደል። በበረሃ የወደቀ በጾም በጸሎት ያለቀ የደቀቀ አንድ መነኩሴን ለመግደል ስንት ሰው? 58 ወታደሮች ተላኩ። 58 ወታደሮች ከአባ ቢላሞን ጋር ወደ ኋሊት አስረውት ወደሚሰቀልበት ኮረብታ አደረሱት። ገመዱንም አስተካከሉ። መንጠልጠያ መውጫ ማበጁለትና በሕጋችን 1 ደቂቃ አለክ፣ በ1 ደቂቃ ማልቀስም ከሆነ መጸለይም ከሆነ መጮህም ከሆነ ትችላለህ። ያለ ደቂቃ ስንት ነው አሉት። 1 ደቂቃ። በህይወታችሁ ያላችሁ 1 ደቂቃ ነው ብትባሉ ምን ታደርጋላችሁ? ስልክ ደውላችሁ ዘመድ ትሰናበታላችሁ? 1 ደቂቃ ነው ያለሽ በህይወት ለመቆየት ብትባይ እናትሽ ጋር ነው የምትደውይው? ወዳጅሽ ጋር፣ ፍቅረኛሽ ጋር፣ ጓደኛሽ ጋር ማጋ ነው የምትደውሉት? የሰማችሁ ነው? 1 ደቂቃ አለ ሲባል አባ ቢላሞን ተንበረከከና ወደ ንጉሱ ወደ ሰማይ ወደ መድኃኔዓለም አንጋጠጠ። ወዴት? አቤት! ባለቀ ደቂቃ በዘመን ልቅላቄ የሚደርስ አባት ከሞዛችን ዋዜማ ቀድሞ የሚደርስ እንዲህ አለ በነብዩ፣ የሟቹን ሞት አልፈቅድም አለ። እስቲ በሉ ተመለሱና በህይወት ኑሩ አለ። የእንደገና አምላክ እኮ ነው የኛ ጌታ። እንደገና በህይወት የሚያቆይ የጠላትን እቅድ እየሰረዘ የሞታችንን ቀጠሮ እየሰረዘ በህይወት የሚያቆም አባት ነው እግዚአብሔር። ወደ ሰማይ ተመለከተና እንዲህ አለ፣ የኔ ጌታ የታመንከው የናዝሬቱ ተስፋ ኢየሱስ ክርስቶስ መድኃኒቴ መመኪያዬ፣ አንተን መስክሬያለሁ። ዓለም የፈረደችብኝ ሞት ነው። ሰው የሚወለደው ለመሞት ነው፣ የሚሞተው ደግሞ ለመኖር ነው። እኔ ለመኖር ወደ አንተ ጋር እየመጣሁ ነው። ሞት ለኔ ወደ አንተ ወደ አምላኬ መምጫትና ስፖርት ነው። ጌታ ሆይ ተቀበለኝ። ምን አይነት የጽድቅ ካባን ያዘጋጀህልኝ! የትንሳኤውን የበጉን ካባ አልብሰኝ። ቅዱሳን ሐዋርያትን የሰጣቸውን የሰማዕትነት አክሊል ለኔም ስጠኝ ብሎ ወደ ሰማይ ሲጸልይ በመብረቅና በነጎድጓድ በተሞላ ድምፅ መድኃኔዓለም ወዳጄ ቢላሞን አይዞ አለው። አይዟችሁ ይበላችሁ በመከራችሁ ሰዓት። አይዞ እኔ ካንተ ጋር ነኝ አትፍራ አለው። እኔ ካንተ ጋር ነኝና ምን አትበል አለው? አትፍራ፣ አይዞ በሰማይ እቀበልሃለሁ። ቅዱሳን መላእክት አንተ በሰማይ ደስታ ያደርጋሉ። የተዘጋጀልህ መንግስት አለ። አይን ያላየውን ጆሮ ያልሰማውን መንግስት ትወርሳለህ። አይዞ ጽና፣ እኔ አባትህ ካንተ ጋር ነኝ አለው። በዚህ ሰዓት ለካ የኢየሱስ ክርስቶስን ይህንን ድምፅ 58ቱም ወታደሮች ሰምተው ነበረ። የሰማችሁ ነው? ስንት ደቂቃ ነው ያለው? ልብ አድርጉ። ስንት ደቂቃ ነው ያለው? አሁን በዚች 1 ደቂቃ ውስጥ ሰው አይ እንደው ብክደውስ ብሎ የታመነ ምስክር ይዋሻል? ይክዳል? ሐሳብ ይለውጣል? በቃ ከዛ 1 ደቂቃ ነው ያለው። ሰሙ። ለካ እነዚህ 58 ወታደሮች የመድኃኔዓለምን ድምፅ ሲሰሙ ሁሉም ጦርና ጋሻቸው ለቀው ወድቀዋል። ጠላትን የሚያስበረግግ የሚጥል ድምፅ፣ ያመኑትን ደግሞ የሚያጸና ጋሻ የሆነ ስም ነው የኢየሱስ ክርስቶስ ስም። ያመነውን ያጽናንኛል። በቃ ጠላት ሁሉም ወድቀዋል። 58 ወታደሮች የሉም። ቢላሞን ዞር ብሎ ሲያያቸው የሉም። እሱ ዞር ብሎ የሚፈልጋቸው በሉ አሁን አንገቱ ላይ ገመዱን አስገቡና ወደ ጌታዬ ልሄድ ናፍቄያለሁ፣ ወደ መድኃኔዓለም ልሄድ ምን ብያለሁ? ናፍቆቴ ክርስቶስ ነው። ቅዱስ ጳውሎስ ነግሮኔ ልሄድ ወደ ክርስቶስ ልሄድ ናፍቃለሁ፣ ከሁሉ የተሻለ መኖሪያ በሰማይ አለ እንዳለው። ከዛ 58 ወታደሮች ወድቀዋል። አዋራቸውን እያራገፉ ተነሱና አባ ቢላሞን አሁን የሰማነው ድምፅ የሚያስደነግጥ ድምፅ፣ የሚያስፈራ ድምፅ የማ ድምፅ ነው? ሰምተናል። ወዳጄ ሲልክ ሰምተናል። እኔ ካንተ ጋር ነኝና ትፍራ፣ አይዞ፣ ጽና፣ በርታ ያለህ ድምፅ የማ ድምፅ ነው አለ። በምድረ በዳ ምንም አጽናኝ በሌለበት ይህን ድምፅ ትሰማላችሁ።
ምንም ጓደኛ ሳይኖራችሁ የሚያሻግር ድምፅ አይዞ እናት የለህም አጠገብ አባት የለህም ወንድም የለህም ዘመድ ብለህ የምትቆጥረው ሰው የለህም ግን እኔ አባት አለውልህ ይላል። መድኃኔዓለም አለውላችሁ ይበለን ለሁላችን። በቃ በምድረ በዳ ወዳጅ ነው መድኃኔዓለም፣ የምድረ በዳ ጓደኛ ነው መድኃኔዓለም። አዎ እዛ የሰማችሁትማ የመሰከርኩለት ጌታ የምሞትለት ጌታ በነፍሴ ተወራርጄ በሞት ፊት ለፊት የመሰከርኩት እውነተኛ አካላዊ ቃል እውነተኛው ጌታ ኢየሱስ ክርስቶስ ነው። እሱን ድምጹን የሰማችሁት አለ። እንዲህ አሉ 58 ወርደው እየሰማችሁ ነው። አባ እባክህን አንተ ሳትሞት አንድ ነገር አድርግልን አሉት። በዚህ ጌታ ሳንሞት ሳናምን አንሞትም አሉ። ምን አሉ? ገዳይን በፍቅር ያንበረከከው ማን ነው? ክብር ለስሙ ይሁን። ሳይታገል የሚጥል ገዳይን በፍቅር የሚያንበረክክ የመድኃኔዓለም ለካ ልባቸው ተነክቶ ነበረ። እናምናለን በዚህ ጌታ አሉ። አባ ቢላሞን ደነገጠ። በዚህ ጌታ ታምናላችሁ? አዎ። እንግዲያውስ ንጉሱ ሲመጣ ሰማዕትነት ልንቀበል እንችላለን። እስከ ሞት ድረስ የታመናችሁ ናችሁ አለ። ቅዱስ መጽሐፍ ምንድን ነው የሚለው? እስከ ሞት ድረስ የታመንክ ሁን፣ የሕይወትን አክሊል እሰጥሃለሁ። የሕይወትን አክሊል የሚቀበል ሰው እስከ ሞት ድረስ ምን ያለ ነው? የታመነ ነው። የታመነ ምስክር ደግሞ ምን አይልም? አይዋሽም። እዛ እናምናለን። ንጉሱ ወታደሮች ይዞ ቢመጣ ካንተ ጋር 59ኛ ሆነን በኢየሱስ ክርስቶስ አምነን ለመሞት ዝግጁ ነናል። ምን አምነን ለመሞት ዝግጁ ነን። እንግዲያውስ በዚህ ጌታ አምናችሁ የምትሞቱ ከሆነ እስከ ሞት ድረስ የታመናችሁና የጸናችሁ ከሆናችሁ ብሎ በአብ በወልድ በመንፈስ ቅዱስ ስም በዛ ሊገድሉት በወጡበት ሊሰቅሉት በተዘጋጁበት ስፍራ 58 ወታደሮችን የክርስቶስ ወታደሮች አደረጋቸው። አጠመቃቸውና ክርስቲያን አደረጋቸው። ተጠመቁ፣ አመኑ በኢየሱስ ክርስቶስ። ከዛ በኋላ እንደዚህ አሉ 58 ወታደሮች። የሰማችሁ ነው? ጸሎት አስተምረን አሉት። የሰማችሁ ነው? ምን አስተምረን? እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በእረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ባልፍ አንተ ከኔ ጋር ነህና ክፉን አልፈራም። በትርና ምርኩዝ እነሱ ያጸኑኛል። በፊቴ ማዕድን ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋህም ጽኑ ነው ያረካልም፣ በሕይወቴ ዘመን ሁሉ ይከተሉኛል አለና ለመጨረሻ በእግዚአብሔር ቤት አሉ። ሁላችሁም በሉ ለዘላለም እንኖራለን። በማን ቤት? በማን ቤት? እግዚአብሔር በዚህ ቤት ለዘላለም ያጽናን። በዚህ ቤት እግዚአብሔር ለዘላለም ያኑረን። ይሄንን እየጸለዩ እያለ ንጉሱ ወታደሮችን ይዞ መጣ። ሲመለከት ጦርና ጋሻ የላቸውም፣ ጥለውታል። የዓለም አሸን ክታቡን ጥለው የታጠቁት የመንፈስ ቅዱስን ጥሩር የተሸከሙት የክርስቶስን ስም ብቻ ነው። አዎ ከጦርና ጋሻ የተሻለ ስም እኮ ነው። ጠላት የሚመትክት ስም ነው። ከተዛታ አይደለም ከተወረወረ የሚያድር ስም ነው። ስሙ ጋሻችን ነው ተብሎ ተጽፏል አይደለም እንዴ? በቃ አሁን ጦር የለውም፣ ጋሻ የለውም፣ ብረት የለም፣ ሰይፍ የለም። እጃቸው ላይ ያለው መሳሪያ ሁሉ ወድቋል። ለክርስቶስ በፍቅር ተንበርክከዋል። እዛ በኋላ ንጉሱ የሚያየው ምትሃት መሰለው። ወታደሮቹን ሄደና ምን እያረጋችሁ ነው ሲል አባ ቢላሞንን እንዲህ አሉ። እየሰማችሁ ነው? አሁን ወንጌል የምንሰብክበት ሰዓት ነው፣ አባ ፍቀድልን አሉት። እየሰማችሁ ነው? አሁን ወንጌል የምንሰብክበት ሰዓት ነው። አንተ እኛን ሰብከህናል፣ ያንተ ጌታ በድምፅ አጽናንቶናል። አሁን እኛን ሰብካለን አሉና 58 ወታደሮች በአንድ ልብ በአንድ ሐሳብ እንደዚህ አሉ። ንጉሥ ሆይ አሉት። የሰማችሁ ምን አሉት? ንጉሥ ሆይ በዚህ ጌታ ሳታምን እንዳትሞት አሉት። የሰማችሁ ነው? ክርስቶስን ሳትይዙ ያደራችሁበት ሌሊት፣ የጨለማ ሌሊት። አናውቃለን እኮ ክርስቶስ በሌለበት
የተንጣለለ ቪላ ውስጥ የጎጆ ያክል ያልሞቃቸውን ሰዎች እናውቃለን። የአበባ ምንጣፍ ላይ ተኝተው እንቅልፍ ያጡትን ሰዎች እናውቃለን። እየበሉ የሚርባቸው እየጠጡ የሚጠማቸውን እኮ እናውቃለን። ለዓመት ብለው የሰበሰቡ ያለ ክርስቶስ በዕለት ሲበተንባቸው አይተናል። ለሰርግ ብለው ያስቀመጡትን ለለቅሶ ሲሆንባቸው አይተናል። ጎተራም ይጎርላል፣ ስልጣንም ይሻራል። እግዚአብሔርን የያዘ ብቻ ግን ለዘላለም ይኖራል። ክብር ለስሙ ይሁን። እሱን የያዘ የታመነ ብቻ ለዘላለም ይኖራል። ይሄንን እውነት ነገሩት። ንጉሱ በጣም በቁጣ እንደዚህ ያለ ወታደሮቹን እጃቸው ላይ አሁን ሰይፍ የለም እንዳትፈሯቸው ያዟቸውና ከአባ ቢላሞን ጋር 59ኛ አርጋችሁ አንገታቸውን በሰይፍ እያላችሁ ግደሏቸው ብሎ ንጉሱ አዘዘ። ለንጉሱ ወታደሮቹ እንደዚህ ያሉት፣ ንጉሥ ሆይ ቀድመን እንደ ሕጋችን ለአባ ቢላሞን 1 ደቂቃ ሰጥተነው ነበረ። አሁን በተራ ደግሞ ለኛ ስንት ደቂቃ ስጠን አሉት። ስንት ደቂቃ? 1 ደቂቃ። በ1 ደቂቃ ውስጥ እግዚአብሔር የሚለውጠው አለ የለም? በአንዱ ደቂቃ ተንበረከኩና ወደ ሰማይ እጃቸውን ዘርግተው መድኃኔዓለም ሆይ በ11ኛ ሰዓት የመጣውንም ትቀበላለህ። ይቀበላል አይቀበልም? በመጨረሻ በምሽት የመጣውን ይቀበላል አይቀበልም? በጠዋት ከመጣው እኩል በምሽት የመጣውን እኩል ይቀበላል አይቀበልም? በቃ እየመጣን ወደ አንተ መንግስትና በአንተ አምነናል፣ በእኔ ያመነውን ወደ ውጭ አላወጣውም ብለሃል። ስለዚህ እባክህን የአባ ቢላሞን ጌታ የሰራነው ጽድቅ የለም፣ እምነታችን ግን እንደ ጽድቅ ይቆጠርልን የኔ ጌታ፣ በመንግስት አስበን ብለው ወደ ሰማይ ሲጸልዩ በእያንዳንዳቸው በ58ቱም ወታደሮች ራስ ላይ አክሊሎች ከሰማይ ሲወርዱላቸው ተመለከቱ። በደስታ ብዛት በእልልታ የኢየሱስ ክርስቶስን ጌትነት መስክረው እነዚህ 59 አባቶች ኢየሱስ ክርስቶስን መስክረው ሰማዕት ሆኑ። ምን ሆኑ? ምን ሆኑ? አባቶቻችን እንዲህ ባለ መከራ አልፈው ተዋህዶ እምነታችንን ለኔና ለናንተ ሰጥተዋል። ክብር ለአባቶቻችን ይሁን። አመስግኑ በደንብ እስቲ። ደስ ብሏችኋል? ለምን ለምንድን ነው ደስ ያላችሁ? ንገሩኝ እስቲ። ሲውለታ ስላለብን አንድ ምስጋና ታመሰግናላችሁ። የሰማችሁ መዝሙር አላልኩም እኔ ምስጋና ነው ያልኩት። የሰማችሁኝ ነው። ውለታ እንዳለብን ልነግራችሁ ፈልጋለሁ። አንድ የ78 ዓመት ሽማግሌ ጣሊያን በምትባል ከተማ ውስጥ በድንገት ይታመምና ሆስፒታል ይገባል እና በሮም ባለ ትልቅ ሆስፒታል ይገባል። በራሱ መተንፈስ ስለማይችል ለ24 ሰዓት መተንፈስ የሚችልበትን ኦክሲጅን በአፍንጫው ላይ ያስቀመጠለት። ከዛ 24 ሰዓት ሳይሞላው ያ የታመመ ሰው ወደ ጤንነቱ ተመለሰ። የታመማችሁ ሰዎች መድኃኔዓለም ወደ ጤንነታችሁ ይመለሳችሁ። አንሶላ የከበደባቸው በዚህ ሰዓት እኮ አሉ። ፈሳሽ በማንኪያ የሚቀበሉ ኦክሲጅን በአፍንጫቸው ላይ ተቀምጦ በዛች ብቻ የሚተነፍሱ ግን የማያማርሩ የሚያመሰግኑ ይበቃል ተመስገን የሚሉ ሰዎች እስቲ ተመስገን በሉ። ይበቃል ተመስገን በሉ በደም እና እኛ ሰውዬ ነቁ። ዶክተሩ መጣ። ጋሼ ድነዋል፣ በጥሩ ጤንነት ላይ ነው ያሉት፣ በራሶት መተንፈስ ይችላሉ ብሎ ለ24 ሰዓት የተገጠመውን ኦክሲጅን ካፍንጫቸው ላይ ያነሳና አሁን በሙሉ ጤንነት ላይ ስላሉ ወደ ቤት መሄድ ይችላሉ። ከዛ በፊት ግን በእኛ ሕክምና ማዕከል የተገለገሉበት ደረሰኝ ይሄ ነውና ለኦክሲጅኑ $500 ይከፍላሉ አላቸው። ስንት ዶላር? ቢሉን አዩትና ምርር ብለው አለቀሱ። አባቴ ገንዘብ የሎትም? የሚያለቅሱት የሚከፍሉት ስለሌሎት ነው አላቸው። አይ አለኝ፣ የምከፍለው ስለሌለኝ አይደለም የማለቅሰው። 24 ሰዓት ሳይሞላ ለተነፈስክበት ብላችሁ $500 አስከፈላችሁኝ። የኔ ጌታ መድኃኔዓለም ግን 78 ዓመት በዚህ ምድር ስኖር 1 ደቂቃም የተነፈስኩበትን አልተቀበለኝም። ለካ የ78 ዓመት ዕዳ መድኃኔዓለም ላይ አለ። ያላመሰገንኩት 78 ዓመት አለኝ። ያላመሰገንከው 30 ዓመት ካለብህ፣ ያላመሰገንሽው 20 ዓመት ካለብሽ፣ ያላመሰገንሽው 10 ዓመት ካለብሽ አሁን ዕዳችሁን ከፍ አድርጋችሁ ይሄን ዕዳ እናወራርዳለን በምስጋና። ክብር፣ ምስጋና፣ አምልኮ፣ ውዳሴ ለሥላሴ ይሁን።
ለጠበቀን ለሥላሴ ይሁን፣ ለደገፈን ለሥላሴ ይሁን፣ ላኖረን ለሥላሴ ይሁን፣ ለተንከባከበን ለሥላሴ ይሁን፣ ፈጥሮ ለሚገዛን ለሥላሴ ይሁን። ዕዳ አለብን፣ እናመሰግነዋለን። የምስጋና ዕዳ ነው። ክብር፣ ምስጋና፣ አምልኮ፣ ውዳሴ፣ እልልታ ምስጋና ይገባዋል። መድኃኔ ዓለም ክብሩን ይሰጥ። ምስጋና ለአብ ይሁን፣ በደንብ አመስግኑት። ምስጋና ለወልድ ይሁን፣ ምስጋና ለመንፈስ ቅዱስ ይሁን። ለአማልክት ሁሉ አምላክ ምስጋና ይሁን። ለቅዱሳን አምላክ ምስጋና ይሁን። ለማርያም ልጅ ለአማኑኤል ምስጋና ይሁን። አመስግኑ በደንብ። እጆቻችሁን ከፍ አድርጉ። በእጃችሁ የጨበጣችሁ